ጄኔራሉ ከስልጣን ተባረሩ። ከጄኔራሉ ያነሰ ማዕረግ ያላቸው ግለሰቦች ተተኪ ሆነው መሾማቸውም ታውቋል። ይህ የጄኔራሉ ከስልጣን መነሳት የመፈንቅለ መንግስቱ አካል ነው የተባለ ሲሆን ሹምሽሩ ተጠናክሮ እንደሚቀጥልም ታውቋል። የጄኔራሉ በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባትን ፈጥሯል። እናስደምጣቸዋለን። የኤርትራ ቁልፍ ባለስልጣናት ወደ አሜሪካ ሊጓዙ ነው። የሻዕቢያ መረጃ ምንጮች በዚህ ጉዞ ፕሬዝዳንት ኢሳያስ አፈወርቂ ሊሳተፉ እንደሚችሉ በስፋት እየዘገቡት ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ግን ወደ ዋሽንግተን ከሚጓዙት መሃል መሆናቸው ተረጋግጧል። በሌላ በኩል ሻዕቢያ የብልጽግና ትንኮሳ መስመር እያለፈ ነው ሲል አስጠንቅቋል። በዝርዝር እናስደምጣቸዋለን። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዕድሜ በዛሬው ዕለት ተጠናቋል። ይህን ተከትሎ በሀገሪቱ ከፍተኛ ውጥረት ነግሷል። ከወራት በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት ተቃዋሚ የሐሰን ሼክ ተተኪ ሊሆኑ ይችላሉ እየተባለ ነው። በዚህም ኢትዮጵያን ጨምሮ በሶማሊያ ጉዳይ የራሳቸው ፍላጎት ያላቸው ሀገራት አይናቸውን ቪላ ሶማሌ ላይ ያነጣጥረዋል። እንመለስበታለን። ዶናልድ ትራምፕ ትዕግስታቸው እየተሟጠጠ መሆኑን ገለጹ። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናግረዋል። እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት ይሆኑ። ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውሉ። የኤርትራ ቁልፍ ባለስልጣናት ወደ አሜሪካ ሊጓዙ ነው። የሻዕቢያ መረጃ ምንጮች በዚህ ጉዞ ፕሬዝዳንት ኢሳያስ አፈወርቂ ሊሳተፉ እንደሚችሉ በስፋት እየዘገቡት ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ግን ወደ ዋሽንግተን ከሚጓዙት መሃል መሆናቸው ተረጋግጧል። በሌላ በኩል ሻዕቢያ ብልጽግና ትንኮሳ መስመር እያለፈ ነው ሲል አስጠንቅቋል። በመካከለኛው ምስራቅ የተፈጠረው የፖለቲካ ክስተት ለሻዕቢያ ያልታሰበ ሲሳይን ይዞለት መጥቷል። ሆርሙዝ በኢራን እጅ ሙሉ በሙሉ መውደቁ ያሰጋት አሜሪካ እንደ ሆርሙዝ ሁሉ ባብኤል መንደብ በኢራን ተደጋፊ ኃይሎች እጅ እንዳይወድቅ ፊታቸውን ወደ ቀይ ባህር ቀጠና ዙረዋል። በዚህም ኤርትራን ስትራቴጂካዊ አጋር ለማድረግ ዋና ኢላማቸው አድርገው መንቀሳቀስ ከጀመሩ ሳምንታት ተቆጥረዋል። በቅርቡ ሮይተርስ እና ዎል ስትሪት ጆርናል ባወጧቸው ዘገባዎች የትራምፕ አስተዳደር ኤርትራን ስትራቴጂካዊ አጋር ለማድረግ ለዓመታት ሻዕቢያ ላይ ተጥለው የቆዩ ማዕቀቦችን ለማንሳት ወስናለች። ይህን ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት የመሻሻል አዝማሚያ እያሳየ ሲሆን ከቀናት በፊት የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በአሜሪካ ኤምባሲ ተገኝተው ኬክ ሲቆርሱ መታየታቸው ይህንኑ የሚያረጋግጥ ነው። ዛሬ በወጡ ዘገባዎች ደግሞ የኤርትራ መንግስት ከፍተኛ ባለስልጣናት ወደ ዋሽንግተን ሊጓዙ እንደሆነ ነው የተሰማው። በዚህ ጉዞ ላይ ፕሬዝዳንት ኢሳያስ አፈወርቂ ሊገኙ እንደሚችሉ በሻዕቢያ የፕሮፓጋንዳ ልሳኖች በኩል እየተሰራጨ ያለው መረጃ አመላክቷል። የኢሳያስ አፈወርቂ ወደ ዋሽንግተን መጓዝ ያልተረጋገጠ ቢሆንም የሀገሪቱ ውጭ ጉዳይ ሚኒስትር ኦስማን ሳሌህ ግን ከቀናት በኋላ ወደ አሜሪካ እንደሚጓዙ ተረጋግጧል። በጉብኝታቸውም ከአሜሪካ ከፍተኛ ባለስልጣናት ጋር እንደሚመክሩ የተሰማ ሲሆን በተለይም ኤርትራ ላይ ተጥለው ስለቆዩ ማዕቀቦችና የቀይ ባህርን ጉዳይ በተመለከተ ይወያያሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ከአሜሪካ ጋር ያለውን ግንኙነት እያሻሻለ ያለው ሻዕቢያ ኢትዮጵያ ላይ የዛተበትን አነጋጋሪ መግለጫ አሰራጭቷል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግናው መንግስት የሚያደርገው ትንኮሳ ወሰን እያለፈ ነው ሲሉ አቤቱታ አሰምተዋል። የማነ አዲስ ባሰራጩት ወቀሳ ዘል ጽሑፍ የአብይ አስተዳደር ጎረቤት ሀገራትን በመተንኮስ በመላው የአፍሪካ ቀንድ አለመረጋጋት እየፈጠረ ነው በማለት ወንጅለዋል። ለዓመታት እንደ አልሸባብ ያሉ አሸባሪ ድርጅቶችን በመደገፍ ቀጠናውን ሲያምስ የነበረው ሻዕቢያ አይኑ ላይ ያለውን ግንድ ማየት ተስኖት ሰው አይኑ ውስጥ ያለውን ጉድፍ ለማየት መሞከሩ አስገራሚ ብቻ ሳይሆን
የሻቢያን ፖለቲካዊ ድንክነት ጭምር የሚያሳይ ነው። አሸባሪዎችንና አማጺዎችን በቀጠናው በመደገፍ አሸባሪ መንግስት እስከ መባል የደረሰው ኢሳያስ አፈወርቂ አገዛዝ ኢትዮጵያን በቀጠናው አዋኪነት መወንጀሉ አስገራሚ ቢሆንም መሬት ላይ ካለው ሀቅ ጋር የሚጋጩ ውንጀላዎችን ግን በዚሁ መግለጫው ላይ ይዘረዝራል። የማነ በአዲሱ ክሳቸው የሻቢያን የሰብአዊ መብት አያያዝ በመጥቀስ የአሜሪካ ኤርትራን ግንኙነት መሻሻልን የተቃወሙ አካላትን ከኢትዮጵያ ጋር አገናኝተው ኮንነዋል። ብልጽግና ያሰማራቸው ነጻ ተንታኞች መስለው የሚቀርቡ ተከፋይ ሎቢስቶች በአሜሪካና ኤርትራ መካከል የተፈጠረውን የግንኙነት ተስፋ ለማደናቀፍ እየሰሩ ነው በማለትም ያክላሉ። የብልጽግና ተከፋዮችና ተሟጋቾች አሁንም በአፍሪካ ቀንድ ላለው ቀውስ ዋና መንስኤ ሰበብ እየፈለጉ ነው በማለት ከሰው የቀጠናው ህዝቦች በአንድ ሀገር የበላይነት የሚገፋ ማብቂያ የሌለው ግጭት ሳይሆን በሁለንተናው የሉዓላዊነት መከባበር ላይ የተገነባ ዘላቂ ሰላም ይፈልጋሉ ሲሉ ተደምጠዋል። ጄኔራሉ ከስልጣን ተባረሩ። የጄኔራሉ ያነሰ ማዕረግ ያላቸው ግለሰቦች ተተኪ ሆነው መሾማቸው ታውቋል። የጄኔራሉ ከስልጣን መነሳት የመፈንቅለ መንግስቱ አካል ነው የተባለ ሲሆን ሹምሽሩ ተጠናክሮ እንደሚቀጥልም ታውቋል። የጄኔራሉ በአንድ መስመር ደብዳቤ ከስልጣን መነሳት ከፍተኛ አለመግባባት ፈጥሯል። የፕሪቶሪያን ስምምነትን ገንድሶ አዝጋሚ መፈንቅለ መንግስትን በትግራይ ያነበረው የህወሓት ኃይል የራሱን አስተዳደር በፍጥነት እየዘረጋ ነው። በአንጻሩ የጊዜያዊ መንግስቱን መዋቅር እንደ ሸረሪት ድር በጣጥሶ ጨርሶታል። የራሱን አስተዳደር የመዘርጋት አካል የሆነውን ሹምሽርም በአቦ ሸማኔ ፍጥነት እየከወነ ነው የሚገኘው። በዚህም ሹምሽር ጄኔራል ታደሰን የሚደግፉና የህወሓት ምክር ቤትን መመለስ የሚቃወሙ ሰዎችን በመለየት ከስልጣን እያነሳ ነው። ከዚህ ቀደም ጄኔራል ታደሰ ደጋፊ ነህ በሚል የትግራይ ሰው ሀብት አስተዳደር ኃላፊ ጄኔራል ነጋሽን ከስልጣን ያነሳ ሲሆን በተመሳሳይ የጄኔራሉን ፕሬስ ሴክሬታሪ ኃላፊ የነበሩት ዶክተር ገብሩ ካሳይን አፍኖ በመውሰድ ለቀናት አስሯቸው እንደቆየ የሚታወስ ነው። በዚህ አኳኋን አንድ ከፍተኛ ጄኔራል ከስልጣን በመባረር በምትኩ ከጄኔራሉ የሚያንስ ማዕረግ ያላቸውን ግለሰቦች ሹሟል። የትግራይ ክልል ጊዜያዊ አስተዳደር ፖሊስ ኮሚሽንን በኃላፊነት ሲመሩ የቆዩት ጄኔራል ገብረ ዲላ ናቸው ከስልጣን የተባረሩት። ጄኔራሉ ያለምንም ቅድመ ሁኔታ የጊዜያዊ መንግስቱ አስተዳደር ደጋፊ በመሆናቸው ብቻ ነው ከኃላፊነት የተነሱት። ጄኔራል ገብረ ዲላ ከስልጣን እንዲነሱ ከተደረገ በኋላ ህወሓት የራሱን ኮሚሽነር መሰየሙ ተሰምቷል። አዲሱ የህወሓት መራሽ አስተዳደር ፖሊስ ኮሚሽን ኮሚሽነር የደጎ ስዩም መሆናቸውን ከመቀሌ የወጡ መረጃዎች አመላክታሉ። የጄኔራል ታደሰ ደጋፊ የሆኑ ባለስልጣናት አንድ ባንድ ከስልጣን እየተነሱ ሲሆን የታሰሩም አሉ። ከታሰሩት የጄኔራሉ ቁልፍ ሰዎች መካከል ከዶክተር ገብሩ በተጨማሪ ሌሎች ባለስልጣናትም እየታደኑ ሲሆን በአንጻሩ የህወሓት ደጋፊ የሆኑ በስልጣናቸው ላይ ቀጥለዋል። ህወሓት ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ከሰየመ በኋላ ጄኔራል ታደሰ ወረደን የቁም እስረኛ አድርጎ ደጋፊዎቻቸውን እያሳደደ ነው ተብሏል። በህወሓት ከሚታደኑት ባለስልጣናት መካከል የተወሰኑት አስቀድሞ ከመቀሌ በመውጣት የሸሹ መኖራቸው የተሰማ ሲሆን ያልወጡት ደግሞ ከስልጣናቸው ተነስተው እየታሰሩ ነው ተብሏል። በተጨማሪም ቡድኑ ሌሎች የፖለቲካ ተሳትፎ ያላቸውን ሰዎች እያሳደደ ነው። ቀደም ብሎ ከትግራይ ከሸሹ የህወሓት ተቃዋሚዎች ጋር ግንኙነት አላቸው የተባሉትን እያደንና እያሰረ መሆኑን መረጃዎች አመላክተዋል። በተለይም ከሐራ መሬትና ከስምረት ፓርቲ ጋር ግንኙነት አላቸው በሚል የተጠረጠሩ ሰዎች የእስር ሰለባ ሆነዋል። ከነዚህም መሃል አሁን ላይ መኖር አለመኖሩ በውል የማይታወቀው የትግራይ ብልጽግና ፓርቲ ዘርፍ ኃላፊ የነበሩት ጎይቶም በርሃ ከታሰሩት መሃል ይገኙበታል። የቀድሞው የትግራይ ብልጽግና የፖለቲካ ዘርፍ ኃላፊ የነበረው ጎይቶም ከፕሪቶሪያው ስምምነት በኋላ ወደ ትግራይ ተመልሶ ራሱን ከፖለቲካ አግልሎ እየኖረ እንደነበር ተገልጿል። የፕሪቶሪያ ውል ከተፈረመ በኋላ ከፖለቲካ ወጥቶ ሰላማዊ ህይወት ውስጥ ቢገባ ከታሰረ በኋላ ፍርድ ቤት የመቅረብ ዕድሉ እንኳን አላገኘም ተብሏል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዕድሜ በዛሬው ዕለት ተጠናቋል። ይህን ተከትሎ በሀገሪቱ ከፍተኛ ውጥረት ነግሷል። ከወራት በፊት በአስመራ ከኢሳያስ አፈወርቂ ጋር የተገናኙት ተቃዋሚ የሐሰን ሼክ ተተኪ ሊሆኑ ይችላሉ እየተባለ ነው። በዚህም ኢትዮጵያን ጨምሮ በሶማሊያ ጉዳይ የራሳቸው ፍላጎት ያላቸው ሀገራት አይናቸውን ቪላ ሶማሊያ ላይ ያነጣጥረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም
የተባለ ከፍተኛ ተቃውሞ እየተጋፈጡ ነው። በሀገሪቱ ህገ መንግስት መሰረት የፕሬዝዳንቱ የስልጣን ዘመን ዛሬ ያበቃል። ፕሬዝዳንቱ በቅርቡ የራሳቸውንና የፓርላማውን ስልጣን ከ4 ወደ 5 ዓመት ለማራዘምና እስከሚቀጥለው ዓመት ምርጫውን ለማራዘም የህገ መንግስት ማሻሻያ ለማድረግ ጥረት ካደረጉ በኋላ ውጥረት ጨምሯል። ተቃዋሚዎች አደባባይ ወጥተው ድምጻቸውን ሲያሰሙ ቢያንስ 2 ሰዎች ከተገደሉና በርካቶች ከተጎዱ በኋላ መንግስት በሀገሪቱ ዋና ከተማ ሞቃዲሾ ከቀናት በፊት የድጋፍ ሰልፎችን አካሂዷል። የደህንነት ኃይሎች ተቃዋሚዎች ተጨማሪ ሰልፎች እንዳያካሂዱ ለመከላከል በመሪዎቻቸው መኖሪያ አካባቢ ተሰማርተዋል። ዋነኛው የተቃዋሚ ጥምረት የሆነውና የቀድሞውን ፕሬዝዳንት ሻሪፍ ሼክ አህመድንና በርካታ ጠቅላይ ሚኒስትሮችን የፑንትላንድና የጁባላንድ ግዛት መሪዎችን የያዘው ሶማሊያ ፊውቸር ካውንስል ፕሬዝዳንቱ ህገ መንግስታዊ ስልጣን ገደባቸው ካበቃ በኋላ ቅቡልነት አይኖራቸውም ሲል መግለጫ አውጥቷል። በመንግስትና በተቃዋሚዎች መካከል ሊደረግ ታስቦ የነበረው ተከታታይ ንግግር ሳይሳካ ቀርቷል። ተቃዋሚ ፓርቲ መሪዎች ፕሬዝዳንቱን ስልጣንን ይጠቀልላሉ በማለት የሚወነጅሏቸው ሲሆን ድርጊታቸው ወደ አዲስ አለመረጋጋትና ግጭት እንደሚገፋ አስጠንቅቀዋል። የቀድሞው ፕሬዝዳንት ሙሐመድ አብዱላሂ ፎርማጆ ሁሉም የፖለቲካ ባለድርሻ አካላት መካከል የአሁኑ ፕሬዝዳንት የስልጣን ጊዜ ሳያበቃ አካታች ምርጫ ሂደት እንዲደረስ ጥሪ አቅርበዋል። በመጋቢት ወር ፓርላማው የፕሬዝዳንቱን የስልጣን ዘመን የሚያራዝምና ምርጫን የሚያዘገይ የህገ መንግስት ማሻሻያን አጽድቋል። ይህ ግን በተቃዋሚ ቡድኖች ሰፊ ትችት እንዲቀሰቀስ አድርጓል። የቀድሞው የደቡብ ምዕራብ ግዛት ፕሬዝዳንት አብዲያንስ ላፍታጋሪ በፌዴራል መንግስቱ ወታደሮች ከተነሱ ከቀናት በኋላ ጠቅላይ ሚኒስትር ሐምዛ አብዲ የግዛቲቱ ጊዜያዊ አስተዳዳሪ ሆነው ሲሾሙ ውጥረቱ የበለጠ ተባብሷል። የፌዴራል መንግስቱ በደቡብ ምዕራብ ቀጥተኛ ምርጫ እንዲካሄድ ያስተላለፈው ውሳኔ ጋር በተመጣጠነ መልኩ በጋልሙዱግና ህርሸበሊ ተመሳሳይ እርምጃ ለመውሰድ በመወሰኑ በሞቃዲሾና በተቃዋሚ መሪዎች መካከል አለመግባባት ተፈጥሯል። ይህ በእንዲህ እንዳለ በዋና ከተማዋ የጋዜጠኞችና የአክቲቪስቶች መታሰር በሀገሪቱ እያደገ የመጣውን የሚዲያ አቀባና የፖለቲካ አለመግባባት እንዲያድግ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናገሩ። የአሜሪካው ፕሬዝዳንት ሐሙስ ዕለት ከቻይናው መሪ ሺ ጂንፒንግ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው እየተሟጠጠ መሆኑን ነው የገለጹት። በትናንትናው ዕለት ከተባበሩት አረብ ኤሚሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ የኢራን ወታደሮች መርከብን ማገታቸው ተሰምቷል። ዋይት ሃውስ ትራምፕና ሺ ጂንፒንግ በውይይታቸው ወቅት የሆርሙዝ ወሽመጥ ክፍት እንዲሆን መስማማታቸውን ገልጿል። እስራኤልና አሜሪካ የካቲት 20 ቀን 2018 ዓ.ም ጦርነት ከከፈቱባት በኋላ ኢራን ያጸፋ እርምጃ በመውሰድ የሆርሙዝ ወሽመጥን መዝጋቷ ይታወሳል። ይህም የዓለም የነዳጅ ዘይትና ጋዝ ፍሰትን እንዲሁም ንግድን አስተጓጉሏል። ቻይና የኢራን የቅርብ አጋር ስትሆን ከፍተኛ የሆነ የነዳጅ ዘይትም የምትገዛው ከርሷ ነው። አሜሪካ በቴህራን ላይ የምትፈጽመውን ጥቃት ባለፈው ወር ያቋረጠችው ኢስላማባድ ካደራደረች በኋላ ሲሆን ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎችን ግን ሙሉ በሙሉ አግዳለች። ኢራን የኒውክሌር ፕሮግራሟን ለማቋረጥና የበለጸገው ዩራኒየሟን ለማስረከብ ባለመስማማቷ በሁለቱ ሀገራት መካከል የተጀመረው ንግግር ተቋርጧል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ከዚህ በላይ ትዕግስት አይኖረኝም ብለዋል። አክለውም መስማማት አለባቸው ሲሉም ተደምጠዋል። ኢራን ያከማቸችው የበለጸገ ዩራኒየም ከደህንነት አንጻር ያን ያህል አሳሳቢ እንደማይሆን ገልጸው ለህዝብ ግንኙነት ስራ ግን በአሜሪካ ቁጥጥር ስር መሆን እንዳለበት ጠቅሰዋል። ከህዝብ ግንኙነት ስራ በስተቀር አስፈላጊ የሚሆን አይመስለኝም ሲሉ በቃለ ምልልሱ ላይ ተናግረዋል። በእኔ ቁጥጥር ስር ቢሆን የበለጠ ጥሩ ይሰማኛል፣ ነገር ግን እንደማስበው ከሌላ ነገር ይልቅ የበለጠ የህዝብ ግንኙነት ስራ ነው ብለዋል።